ምዕራፍ 32 እንዲህም ሆነ በ12ኛው ዓመት በ12ኛው ወር ከወሩም በመጀመሪያው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ስለ ግብፅ ንጉሥ ስለ ፈርዖን ሙሿሙሽ እንዲህም በለው። የአሕዛብን አንበሳ መስለህ ነበር፣ ነገር ግን እንደ ባሕር ዘንዶ ሆነሃል። በወንዞችህም ወጥተሃል፣ ውሃውንም በእግርህ አደፍርሰሃል፣ ወንዞችህንም አሳድፈሃል። ጌታ እግዚአብሔር እንዲህ ይላል፣ በብዙ አሕዛብ ጉባኤ መረቤን ዘረጋብሃለሁ፣ እነርሱም በመረቤ ያወጡሃል። በምድርም ላይ ተውሃለሁ፣ በምድረ በዳም ፊት እጥልሃለሁ። የሰማይንም ወፎች ሁሉ አሳርፍብሃለሁ፣ የምድርንም አራዊት ሁሉ ካንተ አጠግባቸዋለሁ። ሥጋህን በተራሮች ላይ አደርጋለሁ፣ ሸለቆቹንም በሬሳህ ክምር እሞላለሁ። የምትዋኝባትንም ምድር እስከ ተራሮች ድረስ በደምህ አጠጣለሁ፣ መስኖችም ካንተ ይሞላሉ። ባጠፋውም ጊዜ ሰማዮችን እሸፍናለሁ፣ ከዋክብቶችንም አጨልማለሁ። ፀሐዩንም በደመና እሸፍናለሁ፣ ጨረቃም ብርሃኑን አይሰጥም። የሰማይን ብርሃኖች ሁሉ በላይህ አጨልማለሁ፣ በምድርህም ላይ ጨለማ አደርጋለሁ ይላል ጌታ እግዚአብሔር። በማታውቃቸው አገሮች ባሉ በአሕዛብ ዘንድ ጥፋትን ባመጣው ጊዜ የብዙ ሕዝብን ልብ አስጨንቃለሁ፣ ብዙም አሕዛብን አስደንቅብሃለሁ። ሰይፌንም በፊታቸው በወዘወዝኩ ጊዜ ነገሥታቶቻቸው ስለ አንተ እጅግ አድርገው ይፈራሉ። በወደክበትም ቀን እያንዳንዱ ስለ ነፍሱ በየጊዜው ሁሉ ይንቀጠቀጣል። ጌታ እግዚአብሔር እንዲህ ይላልና፣ የባቢሎን ንጉሥ ሰይፍ ይመጣብሃል፣ በኃያላን ሰይፍ የሕዝብን ብዛት እጥላለሁ። ሁሉ የአሕዛብ ጨካኞች ናቸው፣ የግብፅንም ትዕቢት ያጠፋሉ፣ ብዛቷም ሁሉ ይጠፋል። በብዙ ውሃም አጠገብ ያሉትን እንስሶች ሁሉ አጠፋለሁ። ከእንግዲህም ወዲያ የሰው እግር አያፈርሰውም፣ የእንስሳም ኮቴ አይረግጠውም። በዚያም ጊዜ ውሃቸውን አጠራለሁ፣ ወንዞቻቸውም እንደ ዘይት እንዲፈሱ አደርጋለሁ ይላል ጌታ እግዚአብሔር። የግብፅንም ምድር ባድማና ውድማ ባደረግኩ ጊዜ፣ ሞላዋንም ያጣች ምድር ባደረግኳት ጊዜ፣ የሚኖርባትንም ሁሉ በቀሰፍኩ ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። የሚያለቅሱበትም ልቅሶ ይህ ነው። የአሕዛብ ቆነጃጅት ያለቅሱበታል፣ ስለ ግብፅና ስለ ብዛቷ ሁሉ ያለቅሱበታል ይላል ጌታ እግዚአብሔር። እንዲህም ሆነ በ12ኛው ዓመት ከወሩም በ15ኛው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ስለ ግብፅ ብዛት ዋይ በል። እርሷንና የብርቶችን አሕዛብ ሴቶች ልጆች ወደ ጉድጓድ ከሚወርዱ ጋር ወደ ታችኛው ምድር ጣላቸው። በውበትም የምትበልጪው ማን ነው? ውረጂ፣ ካልተገረዙትም ጋር ተኚ። በሰይፍ በተገደሉት መካከል ይወድቃሉ። ለሰይፍ ተሰጥታለች፣ እርሷንና ብዛቷን ሁሉ ጎትቱ። የኃያላን አለቆች በሲኦል ውስጥ ሆነው ከረዳቶቹ ጋር ይናገሩታል። በሰይፍም የተገደሉት ያልተገረዙ ወርደው ተኝተዋል። አሦርና ጉባኤዋ ሁሉ በዚያ አሉ፣ መቃብራቸው በዙሪያቸው ነው። ሁሉም በሰይፍ ወድቀው ተገደሉ። መቃብራቸው በጉድጓዱ በውስጠኛው ክፍል ነው፣ ጉባኤዋም በመቃብሯ ዙሪያ ነው። በሕያዋን ምድር ያስፈሩ ሁሉ በሰይፍ ወድቀው ተገድለዋል። ኤላምም በዚያ አለች፣ ብዛቷም ሁሉ በመቃብሯ ዙሪያ ነው። በሕያዋን ምድር ያስፈሩ ሁሉ በሰይፍ ወድቀው ተገድለዋል። ሳይገረዙም ወደ ታችኛው ምድር ወርደዋል፣ ወደ ጉድጓድም ከሚወርዱ ጋር እፍረታቸውን ተሸክመዋል። በተገደሉት መካከል ከብዛቷ ሁሉ ጋር መኝታን አድርገውላታል። መቃብሯ በዙሪያዋ ነው። ሁሉም ያልተገረዙና በሰይፍ የተገደሉ ናቸው። በሕያዋን ምድር ያስፈሩ ነበር፣ ወደ ጉድጓድም ከሚወርዱ ጋር እፍረታቸውን ተሸክመዋል። በተገደሉት መካከል ተሰጥተዋል። ሞሳሕና ቶቤህ ብዛታቸውም ሁሉ በዚያ አሉ፣ መቃብራቸውም በዙሪያቸው ነው። ሁሉም ሳይገረዙ በሰይፍ ተገድለዋል፣ በሕያዋን ምድር ያስፈሩ ነበርና። በሕያዋንም ምድር ኃያላኑን ያስፈሩ ነበርና መሣሪያቸውን ይዘው ወደ ሲኦል ከወረዱ፣ ሰይፋቸውንም ከራሳቸው በታች ካደረጉ፣ ኃጢአታቸውም በአጥንታቸው ላይ ከሆነ ጋር ከወደቁ ካልተገረዙ ኃያላን ጋር ይተኛሉ። አንተም ባልተገረዙት መካከል ትሰበራለህ፣ በሰይፍም ከተገደሉት ጋር ትተኛለህ። ኤዶምያስና ነገሥታቶቿ አለቆቿ ሁሉ በዚያ አሉ፣ በሰይፍ ከተገደሉት ጋር በኃይላቸው ተኝተዋል። ካልተገረዙትና ወደ ጉድጓድ ከሚወርዱት ጋር ይተኛሉ። የሰሜን አለቆች ሁሉ ሲዶናውያንም ሁሉ ከተገደሉት ጋር ወርደው በዚያ አሉ። በኃይላቸውም ያስፈሩ በነበረው ፍርሃት አፍረዋል። በሰይፍም ከተገደሉት ጋር ሳይገረዙ ተኝተዋል።
ወደ ጉድጓድም ከሚወርዱት ጋር እፍረታቸውን ተሸክመዋል። በሰይፍ የተገደሉ ፈርዖንና ሰራዊቱ ሁሉ ያዩዋቸዋል። ፈርዖንም ስለ ብዛቱ ሁሉ ይጽናናል ይላል ጌታ እግዚአብሔር። መፈራቱን በሕያዋን ምድር አድርጌአለሁ። ፈርዖንና ብዛቱም ሁሉ በሰይፍ በተገደሉት ባልተገረዙት መካከል ይተኛሉ ይላል ጌታ እግዚአብሔር።